ቀጣይ ደግሞ nutrient cycles and energy flow nutrient cycles ስንል ምን ማለታችን ነው? It refers to the continuous movement of nutrients between living things and the environment ስለዚህ ይሄ ምንድነው? continuous movement ከአንዱ ወደ አንዱ የሚሄድበት ንጥረ ነገሮች የሚተላለፉበት ሳይክል ምንድነው የምንለው? ኦርጋኒዝም ከህይወት ካላቸው ነገሮች ወደ ኢንቫይሮንመንቱ የሚተላለፍበት ይሄ ኒውትሪየንት ሳይክል እንለዋለን ማለት ነው። ለምሳሌ ዋተር ሳይክል አለ፣ ካርበን ሳይክል አለ፣ ናይትሮጅን ሳይክል አለ። ዋተር ሳይክል የምንለው ምንድነው? ዝናብ የሚፈጠርበት መንገድ ነው ማለት ነው። ስለዚህ ውሃ አለ፣ የውሃ ክፍሎች አሉ፣ ፀሐይ አለ፣ በፀሐይ አማካኝነት ውሃ ይተናል። ከዛ በኋላ ምን ይላል? ዳመና ይሰራል። ከዳመናው በጣም ያቃተው ሲመጣ ምን ያደርጋል? ውሃውን ይለቀዋል ማለት ነው። ስለዚህ መልሶ ምን ይሆናል? መልሶ ወደ ነበረበት ወደ ሶርሱ ይመለሳል ማለት ነው። ስለዚህ ኢነርጂ ኒውትሪየንት ሳይክላችን የምንለው ዝናብ ውሃ ከውሃ ክፍሉ በፀሐይ አማካኝነት መስነን ተኖ ዳመና መፍጠር ከዛ ከዳመናው በጣም ሄቪ ሲሆንበት ምን ማለት ዝናብ ማዝነብ that is the nutrient cycle የምንለው ማለት ነው። Decomposers play a key role to returning nutrients to the soil ስለዚህ ዲኮምፖዘርስ የምንላቸው ባክቴሪያ እና ፈንገስ የምንላቸው ነገሮች እንደዚህ አይነት ነገር ላይ በጣም ዋና የአንድን ነገር ወደ አፈሩ ንጥረ ነገሩን ለማስገባት ዲኮምፖዘሮች በጣም ትልቅ ኃላፊነት አለባቸው ማለት ነው። ስለዚህ ያ ነገር በሚፈጠርበት ጊዜ ዲኮምፖዘሮቹ ኒውትሪየንቶቹን ወደ አፈሩ እንዲመለስ ያደርጉታል ማለት ነው። ከዛ ደግሞ ኢነርጂ ፍሎ የምንለው አለ። ኢነርጂ ከየት ወዴት ነው ፍሎ የሚያደርገው? ኢነርጂ ፍሎ ኢን አን ኢኮሲስተም ውስጥ ኦፍ ኮርስ ምን ያደርጋል? ኢነርጂያችን ፍሎ ያደርጋል። ስታርትስ ፍሮም ዘ ሰን ሁልጊዜም ጀምሮ ከፀሐይ ነው። ከዛ ወዴት ይሄዳል? ወደ ፕሮዲውሰሩ ይሄዳል። ከዛ ፕሮዲውሰሩ አለ። ከዛ ወደ ኮንሱመር፣ ከፕሮዲውሰሩ ወደ ኮንሱመር ይሄዳል። ከኮንሱመሩ ደግሞ መጨረሻ ላይ ዲኮምፖዘርስ የምንላቸው ወደ አፈር የሚመልሱልን ንጥረ ነገሮች ጋር ይመለሳል ማለት ነው። ፍሎ ኢዝ ዋን ዳይሬክሽን ኦንሊ ስለዚህ ፍሎ ኢነርጂ ፍሎ የምንለው ከኮንሱመርስ ወደ ፕሮዲውሰርስ አይመለስም፣ ከዲኮምፖዘርስ ወደ ኮንሱመርስ አይመለስም ማለት ነው። ስለዚህ አንድ ዳይሬክሽን ብቻ ነው የሚሄደው፣ እሱም ወደፊትና ወደፊት ብቻ ፕሮዲውሰርስ፣ ኮንሱመርስ፣ ዲኮምፖዘርስ ብሎ ያልቃል ማለት ነው። it is not recycled unlike nutrients ስለዚህ ኢነርጂ ፍሎን ሪሳይክል እናደርገው የምንችለው ነገር አይደለም። ሪሳይክል እናደርገው አንችልም ሲባል ስለዚህ የተበላን እንስሳ መልሰን ወደ እንስሳ መስራት አንችልም አይደል? ስለዚህ that is the point ሪሳይክል የማይደረጉ ነገሮች ናቸው ማለት ነው። ግን ንጥረ ነገሮች ግን ምን ይባላሉ? ሪሳይክል ይደረጋሉ። ለምንድን? ዲኮምፖዘሮቹ ምን ያደርጉታል? ንጥረ ነገሩን ወደ አፈሩ እንዲመለስ ያደርጉና አፈሩ ደግሞ ሌላ እጽዋትን እንዲያበቅል ይደረጋል። ስለዚህ በዛ አማካኝነት ኒውትሪየንትስ ምን ይደረጋሉ? ሪሳይክል ይደረጋሉ። ግን ኢነርጂ ፍሎዋችን ሪሳይክል እናደርገው አንችልም ማለት ነው። Conservation of natural resources means that careful use, protection and management of natural resources so that they are available for the present and the future generation ስለዚህ ኮንዘርቬሽን ኦፍ ናቹራል ሪሶርስ ማለት የተፈጥሮ ሀብታችንን መጠበቅ ማለት ነው። ስለዚህ ታዳሽ ኃይልና የማይታደሱ አለ፣ ታዳሽ ያልሆኑ የምንላቸው አለ። ስለዚህ ናቹራል ሪሶርስስ ማለት የማይታደሱ ንጥረ ነገሮቻቸው ማለት። ስለዚህ እነዚህ ነገሮች እንዴት አድርገን ነው መጠበቅ ያለብን? ስለዚህ አንድ ማድረግ ያለብን ስንጠቀም በመጠኑ መጠቀም ወይም ደግሞ በጣም አለማብዛት፣ ያንን ነገር ሊተካልን የሚችለውን ነገር በመተካት መስራት። ደግሞ ፕሮቴክት ማድረግ፣ ማኔጅ ማድረግ፣ እንዴት አድርጌ ነው የምጠቀመው፣ ይሄ ነገር ምን ይተካልኛል ብለን ምን ማድረግ፣ እኛ ራሳችንን ሌላ ሪሶርስ መፈለግ፣ ናቹራል ሪሶርስን ላይጎዳ የሚችሉ ነገሮችን መፈለግ ማለት ነው። ስለዚህ ወደፊትም አሁንም ላለንበት ጊዜ በበቂ ሁኔታ መጠቀም እንድንችል ማለት ነው። ሶይል ካራክተሪስቲክስ ሶይል is the top layer of the earth's surface that supports plant life ስለዚህ አፈር ሶይል ማለት አፈር ማለት ነው። ስለዚህ አፈር ለምን እንደሚጠቅመን ከተባለ አንድ የሚገኘው እኛ አሁን እንራመድበት ወይም ደግሞ ረግጠንበት የምንሄደው the top layer of the earth ወይም ደግሞ የላኛው ክፍል የምድር የላኛው ክፍል ነው አይደል አፈር። ስለዚህ ይሄ ደግሞ ዋነኛው ሌላኛው ጥቅሙ ምንድነው? እጽዋቶችን እንዲያድጉ ወይም ደግሞ የእጽዋት ህይወትን የእጽዋት እድገትን ምን ያደርግልናል? ሰፖርት ያደርግልናል ወይም ይጠብቅልናል ማለት ነው።
ሜን ሶይል ካራክተርስ የምንላቸው ሶይል ቴክስቸር አለ፣ ስትራክቸር አለ፣ ፈርቲሊቲ አለ፣ ከዛ ከለር አለ፣ ከዛ መጨረሻ ላይ ደግሞ ምን አለ ሞይስቸር የምንለው አለ ማለት ነው። ስለዚህ ሶይል ቴክስቸር የምንለው ፕሮፐርቲስ ኦፍ ዘ ሳን ይሄ የአፈር አይነቶች የምንላቸው አሉ አይደለ? ቴክስቸራቸው ምን አይነት ነው? ኢዚት ሳንድ ወይም አሸዋማ ነው? ክሌይ ሶይል ነው የምንላቸው። ይሄ ክሌይ ሶይል የሚባሉት ደግሞ ለሸክላ ስራ የምንጠቀምባቸውን ወይስ ደግሞ ሌላኛው አይነት የአፈር አይነት ነው የሚለው ነገር this is the soils structure ቴክስቸር ማለት ነው። ስለዚህ ሶይል ስትራክቸር ደግሞ arranged of soil particles። ስለዚህ ደግሞ ይሄ ስትራክቸር ሲባል ደግሞ የውሃ የመያዝ አቅማቸውና የምንድን የማሳለፍ አቅማቸው ፓርቲክሎቻቸው are they far apart or are they very tight የሚለው። ስለዚህ ይሄ ስትራክቸራቸው ከቴክስቸራቸው ጋር የተገናኘ ነገር ነው። ስለዚህ ሳንድ ሶይሎች ምን አላቸው? አፈርን በውስጣቸው የመያዝ የአቅም የላቸው። ክሌይ ሶይል እና ስሊት ሶይል የምንላቸው ግን ምን አላቸው? ያን ነገር የመያዝ አላቸው ማለት ነው። ፈርቲሊቲ ደግሞ ስንል ያ ነገር ንጥረ ነገር ውስጡ ምን ያህል ንጥረ ነገር አለው፣ ዘር ቢዘራበት ምን ያህል ፍሬያማ ወይም ደግሞ ውጤታማ የሆነ ተክል ያወጣልናል የምንለው ማለት ነው። ከለር ደግሞ ኢንዲኬትስ ኦርጋኒክ ማቴሪያል ኮንተንት። ስለዚህ ከለሩ ደግሞ የአፈሩ ጥቁር አፈር የምንለዋለን፣ ከዛ ደግሞ ቡኒ አፈር የሚባላል። ስለዚህ ይሄ የሚያሳየው ውስጡ ያሉት ኦርጋኒክ ማቴሪያሎች ውስጡ ያሉት ትክክለኛ ወይም ደግሞ ጥሩ ንጥረ ነገሮች ምንድን ናቸው የሚለውን ነገር ያሳየናል ማለት ነው። መጨረሻ ላይ ደግሞ ሞይስቸር፣ ይሄም ደግሞ ከስትራክቸራቸው ጋር ይመሳሰላል። ስለዚህ ምንድነው ይሄ ደግሞ አማውንት ኦፍ ዋተር ሄልድ ኢን ሶይል። ስለዚህ የውሃ መጠን የያዘው ምን ያህል መጠን ነው ውሃ የያዘው ወይም ደግሞ ውሃ የሚይዘው በምን ያህል መጠን ነው የሚለውን ነገር ማለት ነው። ስለዚህ ኢምፖርታንት ኦፍ ሶይል ኮንዘርቬሽን ዋናው ጥቅሙ ምንድን ነው? አፈርን መጠበቅ አንደኛ ፕሪቨንትስ ሶይል ኢሮሽን የአፈር መሸርሸርን ለመጠበቅ፣ ሜንቴኒንግ አግሪካልቸራል ፕሮዳክቲቪቲ። ስለዚህ ሌላኛው ደግሞ ምንድነው የምርታማነት የገበሬዎች ምርታማነት ወይም ደግሞ የአፈር ምርታማነት ለመጠበቅ፣ ሰፖርትስ ፕላንት ግሮዝ ይሄ ደግሞ የእጽዋቶችን እድገት የእጽዋቶችን በደንብ እንዲያድጉና ያለምንም ችግር ፕሮዳክቲቭ እንዲሆኑ አፈሩ ፕሮዳክቲቭ እንዲሆን አስፈላጊነቱ እሱ ነው ማለት ነው። ዋተር ፖሉሽን ካራክተርስ አንድ ውሃ ተበክሏል የምንለው በምን ምክንያት ነው? ምን አይነት ኮዞች ወይም ደግሞ ያንን ነገር ያ ውሃ እንዲበከል ይደረገው በምንድን ነው? በምን ምክንያት ነው? ስለዚህ ሲጀመር ዋተር ፖሉሽን ማለት የውሃ ምንድን መበከል ወይም የውሃ ብክለት። ይሄ ዋተር ቦዲስ ለሰው ልጅ ለህይወቱ ለእንስሳትም ለእንስሳትም ጥሩ ሳይሆን ወይም ጤነኛ ሳይሆን ሲቀር ማለት ነው። ስለዚህ አንሴፍ ፎር ሊቪንግ ቲንግስ ለህይወት ላላቸው ነገሮች ጤናማ ሳይሆን ለመኖር ጥሩ ሳይሆን ሲቀር that's called water pollution። ስለዚህ what is the cause of it ምንድነው? አፈር ውሃ መበከልን ምንድነው የሚያመጣው? አንደኛና ዋነኛው ነገር ምንድነው? ኢንዱስትሪዎች ምን ሲያደርጉ ነው? ኢንዱስትሪዎች ተረፈ ምርታቸውን ወደ ውሃ ክፍል ውስጥ ሲለቁ። ስለዚህ ውሃው ለብዙ ነገር እንጠቀምበታለን አይደል? ስለዚህ አንደኛ የሚጠቀምበት ገበሬዎች ናቸው። ውሃ ምን ያደርጉታል? ለተክሎቻቸው ለማሳደግ ውሃውን ይጠቀሙበታል። ስለዚህ ያን ነገር በሚጠቀሙበት ጊዜ ውስጡ ግን ምን አለ? ኢንዱስትሪያል ዌስት አለ ወይም ደግሞ ብዙ አይነት ኬሚካሎች አሉ። ስለዚህ እጽዋቱን ከማሳደግ ይልቅ እጽዋቱን ምን ይሉታል ማለት ነው? እጽዋቱን ይገሉታል ማለት ነው። ሌላኛው ደግሞ ፈርቲላይዘርስ ኤንድ ፔስቲሳይድስ። ፔስቲሳይድስ የምንላቸው እጽዋቶች ላይ የምንረጫቸው ኬሚካሎች ሲሆኑ ጸረ ተባይ የሚባለው በአማርኛ ማለት ነው። ስለዚህ ደግሞ ፈርቲላይዘርስ አፈር ላይ የምናረጋቸው የምናረጋቸው ኬሚካሎች። ይህም ደግሞ ምንድነው? አፈሩን ምርታማ ለማድረግ ብለን የምንዘራው ምንድነው? የምንዘራው ኬሚካል ፈርቲላይዘርስ እንለዋለን ማለት ነው። እሱን በብዙ አማውንት የምንጠቀም ከሆነ እዛ አካባቢ ዝናብ ቢዘንብ በአጋጣሚ ዝናብ እንኳን ቢዘንብ ምን ይሆናል ማለት ነው? ውሃውን ጠርጎ ወደ ውሃ ክፍል ይከተዋል። ስለዚህ እዛ ጋር ያሉትን ምን ቦታዎች ወይም ደግሞ እዛ ጋር ያለውን የውሃ ክፍል ይበክለዋል ማለት ነው። ያ ደግሞ ጋዝ ወይም ደግሞ ዘይት ሲፈስ የዘይት መፍሰስ ዘይት ሚኒንግ
ምን በላውም ሊሆን ይችላል ወይም ደግሞ የመኪና ዘይቶችም ሊሆን ይችላሉ። በብዛት ምን ያደርጋሉ? ይሄን ነገሮች የሚጥሉበት ቦታ ስለሚያጡ ምን ያደርጉታል? የውሃ ክፍሎች ጋር ይደፉታል ማለት ነው። ስለዚህ ኢፌክቱ ምንድነው? ዋተር ፖሉሽን ኢፌክት የሚያመጣው ምንድነው? አንድ ዴዝ ሞትን ያመጣል። ውሃ ውስጥ የሚኖሩ እንስሳቶችን ይገላል። ኦፍኮርስ ኬሚካል ነው፣ በጣም ቶክሲክ ኬሚካሎች ናቸው። ስለዚህ ምን ያደርጋቸዋል? እነሱን ይገላቸዋል ማለት ነው። ሌላኛው ደግሞ ስፕሬድ ኦፍ ዋተር ቦርን ዲዚዝ። ስለዚህ ይሄ ውሃ ወለድ